ስለ ገሃድ ግራ ለገባችሁ በሙሉ ዛሬ የማያዳግም መልስ እንሰጣለን። ይህም ምዕመናኑ ግራ ተጋብታችሁ አንዳንዶቹ ቅዳሜና እሁድ እንጾማለን ሲሉ፣ አንዳንዶቹ ደግሞ በጭራሽ እሁድ አንጾምም ይላሉ። ትክክለኛው የትኛ ነው ስንል ይሄንን የራስህን ዕውቀት ወይም ደግሞ የራስህን ግምት መሰረት አድርጌ ሳይሆን ቤተክርስቲያናችን የምትመራበት ትልቁ የቤተክርስቲያናችን ሕግ ፍትሐ ነገሥት የሚባል መጽሐፍ አለ። ስለ አንቀጸ ጾም ወይም ደግሞ ስለ ጾም የሚጽፈው አንቀጽ 15 ላይ ነው። በዚያን ሰዓት ምን ይላል? ጾመ ድራረ ልደት ወጾመ ድራረ ጥምቀት ይላል። ይህ ማለት ከልደትና ከጥምቀት መካከል በፊት ያሉ አጽዋማት አስመልክቶ ወይም ደግሞ ጥምቀትን አስመልክቶ በተናገረበት ሰዓት በዋዜማ የሚጾሙ በልደት ወይም በጥምቀት የሚጾሙ በዓላት እያለ ይጀምራል። በእነዚህም በዋዜማ ምግብ እንደማይበላ ይናገራል። አንድም የልደትን የጥምቀትን እራት የሚጾሙ አለ ብሎ ይህንንም ለቁርባን ለመቁረብ ለመቀደስ ሌሊቱን ሳይበሉ የሚጾሙትን እያለ ይሄድና ገሃድ ማለት አንደኛ መገለጥ ማለት ነው። ሁለተኛ ደግሞ ለውጥ ማለት ነው። ናቡከደነጾርን ጋደ ኦፍ እያለ ይናገራል ማለት ነው። ስለዚህ ገሃድ ማለት መገለጥ ነው። ሁለተኛ ደግሞ ለውጥ ማለት ነው። ለውጥ መባሉ ለምሳሌ ልደትና ጥምቀት አርብና ረቡዕ የዋለ እንደሆነ በዛን ቀን ስለምንበላ ሐሙስና ማክሰኞን ስለምንጾም ነው ማለት ነው። እሁድ፣ ቅዳሜ፣ ሰኞ፣ ማክሰኞ ቀን ቢውልም ይጾማልሳ ብሉ። ይሄም ስርዓት አንድ ጊዜ ስለሚሰራ ለሁሉም ስለሚሰራ ነው። አንድም እንዳይረሳ ነው የምንጾመው ማለት ነው። እኛው ሰኞ፣ ማክሰኞ፣ ረቡዕ የምንጾመው እንዳይረሳ ነው ብሎ ቃል በቃል መጽሐፉ ይናገራልና ስለዚህ ከቅዳሜ ጀምረን እንጾማለን ከአርብ ጀምረን እንጾማለን ያሉ ማስረጃ የለም። እንደገና ደግሞ አንጾምም ቅዳሜ ከዋለ የሚሉትም ትክክል አይደለምና ስለዚህ ጾሙ የሚጾመው አንድ ቀን ነው። አንድ ቀን የሚጾምበት ደግሞ እሁድ ቀን ስለሆነ እሁድ ደግሞ ምግብ ወይም ደግሞ እህል መብላት መተው አይገባምና ስለዚህ እናደርጋለን ከጥሉላት ወይም ደግሞ ጾም አሁን አብይ ጾሙ ሌሎች አጽዋማት ውስጥ እንደምንጾመው እንጾማለን ማለት ነው። በዓሉ የሰላም የፍቅር አንድነት ያደርግልን። ሰላሙን